ጨረቃዎችን እስካሁን ሰዓት እየጠበቅኳቸው ነበር፣ ግን አልመጡም። ለምንድን ነው አላቅም። ወይ ደግሞ ሰዓት አሳልፎ ሊመጡ ከሆነም አላቅም። ብቻ 9 ሰዓት ሊሆን ነው። ሮብ ጉዳይ ለ9 እያለ ነው በእኛ ማለት ነው፣ በእነሱ አላቅም። እና እንግዲህ እንዳያችሁ ቲክታክ ላይ ነው እንግዲህ መጀመሪያ ፖስት ተደርጎ አየሁት እና የት ነው ስል አገኘሁት ማለት ነው። አንዷ እህት የነገረችኝ እና በለጠ በሚባለው ዩቱብ ቻናል ነው የተለቀቀው። ግን ሙሉ አይደለም። እኔ ሙሉ መስሎ ነበር እንደ እውነቱ ከሆነ ግን አይደለም። ያው እንደ ብሎግ ነው የሰራው ልጁ ሲሄዱ ከዛ የነበራቸውን ቆይታ ከዚሁም ደግሞ ሲመለሱ ነው ማለት ነው። ደስ የሚል ቆይታ ነበራቸው። እንግዲህ ላሚቷንም ይዞ ሊመጡ ነበረ። ወይደኛ ነው ስደት እንደ ማን ምንድነው የሚባለው ማን ሮያል እንበላት እያሉ ነበረና ብቻ እውነት ለመናገር ጉራጌ ክልል እጅግ በጣም ደስ የሚል ህዝብ ነው። እግዚአብሔርን እንደምታዩት እንግዲህ ብዙ ሚዲያዎች ላይ እየተለቀቀ ነው። ሰዎቹ እያሳለፉ ያሉት ጊዜ ደግሞ ሲያምር ቦታው በማርያም በጣም ነው የሚያምረው። ያው እንግዲህ ሁላችንም ለመጎብኘት ያብቃን። ማለት ቤተሰብ እንዴት መሰላችሁ? አንዳንዴ እኔ ራሴ ግርም ይለኛል የሆነ ነገር ምንድነው የሚገርመኝ፣ አሁን ከኛ ሀገራችን ላይ በጣም ብዙ ክልሎች አሉ፣ ግን አናውቅም። የምናውቀው ክልል የለም። የሆነ ወይ የራሳችን ክልል ወይ ደግሞ ብናውቅ 3 4 ክልሎች ነው። ቋንቋ ራሱ የራሳችን ቋንቋ ወይም ደግሞ አንድ የተወሰኑ ሰዎች ናቸው ሌላም ቋንቋ የሚችሉና ብንችል ብዬ እመኛለሁ። ምክንያቱም የውጭ ቋንቋ እንኳን እንግሊዘኛ የውጭ ቋንቋ ነው፣ አረበኛም የውጭ ቋንቋ ነው። አረበኛ ምናልባት ከሀገራችንም ያው አለ ብዬ አስባለሁ። ብቻ ግን ምንድን ነው መልመድ አለብን፣ እንዲሁም ደግሞ ሀገርን መጎብኘት አለብን። ያው እነ ጽጌ ብዙ ጊዜ ይጎበኛሉ፣ ጎበዝ ናቸው እውነት ለመናገር። ብቻ ግን ምንድን ነው ቅምጥሌ እንደምታያት እዚህ ጋር ወጣቶች ሰብሰብ ብለው እየበሉ ነው፣ ክትፎ ምናምን ማለት ነው። እና ቅምጥሌ ደግሞ ከኋላቸው ቁጭ ብላለች። ቤኪም ከኋላ ነው ያለው። ኮሜንት ላይ ለምንድን ነው ቅምጥሌና ቤኪም ተራርቀው ያሉት ምናምን፣ ለምንድን ነው አብረው ስማ ይበሉት ምናምን አይቻለውና ምናልባት ክትፎ አይወዱም ይሆናል። እኔ አሁን ለምሳሌ ክትፎ ምናምን እንደዚህ እሳት ያልነካው ነገር አልወድም። ልክ እንደዛ ማይወዱ ነው ሊሆን ይችላል። በዛ ላይ ደግሞ ያው ቅምጥሌ ሴት ነች ታውቃላችሁ፣ ቁጥብ ያለች ሴት ነች። እንደዚህ ከነሱ ጋር ሆኖ ተጣድፎ መብላት ምናምን አልወደደችም ይሆናል አይደል? የሆነ ቦታ ላይ እንደዚህ አይናፋር እንዴት ነው የሚባለው መሰላችሁ? ምንድን ነው የሚባለው? የሆነ ቁጥብ ማለት በቃ ማለት ከሆነ ለምሳሌ አሁን ወጣቶች የሚንጋጉበት ቦታ ላይ ወይ ደግሞ እነሱ እንደዚህ ተጣድፎ ሲበሉ ተጣድፋችሁ መብላት ወይ ደግሞ ከእነሱ ጋር ለመቅረብም ራሱ እንትን ነው። ይሄ ሴትነትን የሚያስመካ ነገር ነውና እኔ ደስ ብሎኛል። እግዚአብሔርን ለብቻዋ ነው እንዳያቸዋት ቁጭ ብላ ከኋላ እንደስች ብላ እንትን ራሱ ብዙ ቪዲዮ ላይ አልገባችም። እንዳያቸዋ እንደዚህ ቀና ስትል እና እንደዚህ ወር ብላ ስታይ ነው የገባቸው ማለት ነው። ልጁም ቢሆን ያው የውሏቸውን ማለት ሁሉም ሰው እንዴት እንደነበረ ወይ ደግሞ እንዴት እንደዋለ አይነት ነገር ነው ያሳየውና ያው እንግዲህ አብርሽም በጣም ብዙዎቻችሁ ተናዳችኋል። አሞኝ ብሎ ነበር አይደል? እንዴት ቶሎ ተሻለው ምናምን የምትሉ ማለት ነው። እንዴ ሰራና ህመም አየለየል እንጂ እንዴ! አረ እንኳን አላመመው አይመመው፣ እናቴ አይመመው፣ እንደማለም አይመመው። በሽታን ለጠላትም አይስጠው፣ ለማንም በሽታን አይስጠው። ማርያምን መታመም የለበትም እንደ ወሮቱ ከሆነ ማለት ነው። ያው ደግሞ ቡታጅራ ሀገሩ ነው፣ ጉራጌ ነው እንደምታውቁት። የግድ ደግሞ በዓሉን ማሳለፍ አለበት። አዎ ለምንድነው ሩታን ያልወሰድካት? ሩታን አልባ ይበላልሃል ወይ ምናምንም እያላችሁት ነው። እንግዲህ ቤተሰብ ያው ሩቲ ነፍሰ ጡር እኮ ነች። ነፍሰ ጡር ደግሞ ልክ አይደለም። አሁን ወሩ እየደረሰ ነው፣ እየቀረበች ስለሆነ ከቦታ ቦታ መንቀሳቀስ የለባትም። መንገድ ላይ ምጧ ሊመጣ ይችላል፣ ካለችበት ቦታ ላይ ምጧ ሊመጣ ይችላል። እዛ ጋር ደግሞ ብዙ የሚሸቷት ነገሮች ሊኖሩ ይችላሉ። ብዙ ምግብ መመገባት ወድም ያው ነፍሰ ጡር ሆኜ ባላቅም በእህቶቼ ስላየሁት በቃ የተገኘ ነገር ይሸታቸዋል፣ ሊያስመልሳቸው ይሞክራል። ያው ልትወልድ ስለቀረበች ምንም አይደል ልትሉ ትችላላችሁ። የሁሉም እርግዝና ይለያያል፣ ከእህቶቼ ስላየሁት ማለት ነው። ሁላቸውም ይለያያል። እና እዛ ጋር መሆኗ ወደዚህ ያለመምጣቷ ኖርማል ነገር ነው ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ ስላልታመመ ወይ ደግሞ ቶሎ ተሻለኛ ለምናምን በቃ ይሻለው ደህና ይሁን። በዛ ላይ ደግሞ ስራ ነው እየሰራ ያለው ማለት ራሱን እያስተዳደረ፣ እንዲሁም በዙሪያው ያሉትን በጣም ብዙ ሰዎችን ታውቃላችሁ። ቤተሰብን ያልነግራችሁም የሚዲያ ሰው ስለሆነ በጣም ለብዙ ሰዎቹ ስራ የከፈተ ልጅ ነው። በጣም ብዙዎቹን አምጥቶ ከሱ ጋር ወደ ድራማ ከቷቸው፣ ከዛ ለራሳቸው ቻናል ማለት ስራ አስለምዷቸው ደግሞ ማለት ነው ለመሰራቱ ቶሎ ብሎ ለነሱ ቻናል የማይከፍትላቸው መልመድ ስላለባቸው ዩቱብ እንዴት እንደሆነ ምናምን በደንብ አድርጎ ወደሱ ይዟቸው መጥቶ ነው ከዛ በኋላ ወደ ራሳቸው ቻናል የሚወስዳቸውና እኔ ያው ይቅርታ አድርጉልኝና አብርሃምን አስተያየት ልሰጠው እችላለሁ ምናምን፣ ግን ልሰድበው ወይ ደግሞ ለምን እንደዚህ ልለው አልፈልግም። ምክንያቱም በቃ የስራ አፈጣጠሩ ደግሞ እየተሰደበ የሚሆን እያለ የሚያደርጋቸው ነገሮች ትክክል ስለሆኑ ማለት ነው። ግን በሩታ ላይ እንደዚህ ምናምን የሚባለው ነገር እመኑ ምንም የእውነት እንደዚህ
የሆነ ጸብ ወይ ደግሞ መለያየት እንደዚህ ሽምግልና እንደ ምናምን የሚባለው ነገር ሁሉ ውሸት ነው። እግዚአብሔርን ድራማ ነው። ታያላችሁ መጨረሻውን ስለምታዩት ምንም ችግር የለውም። ግን ያው የእነሱ ድራማ አንዳንዴ እንዴት ነው በዚህ በኩል ይመጣሉ ወይ ደግሞ እንደዚህ ነው ብላችሁ እንደዛ አይደለም የሚመጡት፣ ሌላ ሀሳብ ነው እና በጣም ነው የሚገርመኝ ማለት ነው። ውስብስብ ነው። ስለዚህ ፏ በሉ ቤተሰብ፣ አትጨነቁ። እንዴ አብርሃም እንዴት ይበላል ያለ ሩታ ምናምን የሚል ኮሜንት ማይቻለሁ። ያው አንዳንዴ አይተን ባላየ ብናልፍ ማለት ሰውን ባናሳቅቅ ባይ ነኝ። አይ ነው እኔ እኮ ከእናንተ ጎን ነኝ ማለት ሴት ልጅ እንደዚህ መበደል የለባት ምናምን እውነታ ሲሆን ነው። ግን እውነታ ሲሆን እንደዛ መደረግ የለበትም። ከዛ ውጭ ግን ሩቲም ራሽን ጠብቂ ካለሽበት የኔ ቆንጆ ምግብ ሽንቤ በሰዓትሽ ምናምን አትናደጅ ምናምን አልሽም። የሚያናድ ነገር ስለያለ ስራ ስለሆነ እየሰራችሁ ያላችሁት ማለት ነው። በቻሹ ግን ራሽን ጠብቂ። አብርሽም ደግሞ እንደዚህ ጓደኛ ስታገኝ ምናምን አንዳንድ ጊዜው ሳናስበው ሊሄድ ይችላል። ግን ከጓደኛም ለየት እያልክም በስልክ ማግኘት ካለ ማግኘት ግን ተመልሰዋል ይመስለኛል። ዛሬው አይ ቲንክ ይመልሳሉ ይመስለኛል። ብቻ አይዞን ቤተሰብ፣ የምር መስሏችሁ ያላችሁ ልላችሁ ፈልጌ ነው። ለማንኛውም በጣም ብዙ ቦታ ላይ ደግሞ አብርሃም ሲሰደብ አይቻለሁ እንደሆነቱ ከሆነ ማለት ነው። ስለዚህ ተው፣ አትሳደቡ። ሩታንም አትስደቡ፣ አብርሽንም አትስደቡ። ሁለታቸው አንድ ናቸው። እኛ አይመለከተንም ማለት ነው። በተረፈ እንግዲህ አመጣጤ ቅምጥሌን ቡራም ዛሬ የሚመጡ አይመስለኝም። ብቻ ግን እዚህ ጋር አይተናቸዋል። እንዳያቸዋቸው እናቶች እየመረቁ ነበረ። ኬሪሁን እያሉ ነበር ሁላቸውም የነበሩት። እንደዚህ ሰብሰብ ብሎ ጀማው ነው የሆነ ባህል ላይ እንደዚህ መሰብሰብ ግን እንዴት ደስ እንደሚል ማለት ነው። ማርያምን እንደዚህ አንዳንዴ አልፎ አልፎ ሰብሰብ ማለት ደስ ይላል። እና እንደዚህ እንደተሰባሰባችሁ ቀጣይ ዓመትም አይለያችሁ በሰላም በፍቅር ለቀጣይ ዓመት ድረሱልን። እና ደግሞ እናቶች ደስ ሲሉ አይታችሁ እኮ ለነ ጽጌ አምጥታ እንደዚህ ስትጨምርላቸው ምግብ ምናምን ብቻ የሆነ ብሉ ጠጡ ነው። እናቶች ታውቃላችሁ፣ እግዚአብሔርን በልታችሁ የጠገባቸው አይመስላቸውም። ከዛ ደግሞ ውስጥ ላይም ሲመርቁ ብቻ ለእናቶች ረዥም እድሜ ከጤና ጋር ይስጥልን። የትኛውም ዓለም ላይ ያለች እናት ደስተኛ ሆና ትኑርልን። እንግዳ ተቀባይ ናቸው። እግዚአብሔርን ብቻ ምን ልበላችሁ፣ ሰጠው የሚበቃቸው ሰው የሚጠግብ አይመስላችሁም እናቶችና ኑሩልን። እወዳችኋለሁ ሁላችሁም እናቶች። እናት የሆናችሁ ሴት የሆናችሁ በሙሉ እንግዲህ እናት መሆናችሁ ስለማይቀር እንግዳ ተቀባይ ሆኑ። እሺ ሰምታችኋል። ለማንኛውም እንግዲህ በዚህ መልኩ ደስ የሚል በዓል እያሳለፉ ነው የሚገኙት ማለት ነው በሀገራቸው። እንግዲህ ያው እንዳያችሁት ቅምጥሌም ትንሽ ታማ የነበረውን ወደው የእናቷን የአባቷን ጠረን ስታገኝ ቶሎ ነው የተሻላት አለ ቡራ። ያው ከእናት ከአባት ቤት መቼም ታውቁታላችሁ ሁላችሁም፣ እንክብካቤው ምኑ በስማም ሳትበሉ ራሱ ብተኙስ ተኝታችሁ ብታረፍዱ ደግሞ እኮ ደስ የሚል እናት ቤት እንደው ታውቃላችሁ። ተኝታችሁ አርፍዳችሁ ኧረ ትንሽ ቁርስ ብይ ትቆጣላችሁ። ቁርስ ብይ ቁርሳት ብላ ተኝታ አረፈደች ነው ወይ። ረዥም እድሜ ከጤና ጋር ይስጥልን። እና ቅምጥሌም ስላየሁሽ ደስ ብሎኛል። ሁላችሁንም ስላየኋችሁ ጀማው እንግዲህ ደስ ይላል። ብቻ ይመቻችሁ። እና ደግሞ ብትመጡ ደስ ይለን ነበር እውነት ለመናገር በራሳችሁ። ቅምጥሌ ስቶሪ ያደረገችው እንግዲህ የአውሮፕላን እንትን ነው። ምናልባት ባለፈው ወደ እንትን ሲሄዱ የቀረጸችው ይሆናል ብዬ ነው ያሰብኩት። ከሆነም ሌላ ቦታ እየሄድሽ ከሆነም ሰላም ግቢ፣ ካልሆነም ደግሞ ይሰካይ። ብቻ ግን ያው እንግዲህ ሙዚቃ ሆኖ ፕሌን ላይ ሆና ነው ማለት ነው። እየሄደች ነው ወይስ ደግሞ የቆየ ፖስት ነው? እሱን አላውቅም፣ እግዚአብሔር ያውቃል። ብቻ ባለሽበት እግዚአብሔር ይጠብቅሽ የኔ ቆንጆ። እግዚአብሔር ይጠብቃችሁ ሁላችሁንም። እንደዚህ ሰብሰብ ብላችሁ የአሁኑ ዓመት እንዳሳለፋችሁት ቀጣይ ዓመትም ሰብሰብ ብላችሁ ትልልቅ ሰዎቹ ናችሁ። ያላገባችሁ አግብታችሁ፣ ያልወለዳችሁ ወልዳችሁ፣ ስደትም ያለን ሀገራችን ገብተን ብቻ ደስ የሚል ህይወት ኑሮን ለማየት ለማሳየት ያብቃን። በጣም ነው የምወዳችሁ ሁላችሁንም። እንግዲህ ያው ሰብስክራይብ አድርጓችሁ ባይመጡ ከመጡ ደግሞ ሰየው እና የብሩኬ ልደት ደግሞ እየደረሰ ነው ቤተሰብ። ያው ሰርፕራይዝ ምናምን አላ ታውቃላችሁ 300 ኬ ሲገባ ማለት ነው። ስለዚህ ሁላችሁም ገብታችሁ ቅምጥሌን 250 ኬ ቡራንም ደግሞ 300 ኬ ያስገቧቸው። ያው እኔ ሳላችሁ ጎበዞች እንደሆናችሁ አውቃለሁ። ለማንኛውም ወዳችኋለሁ። መልካም ጊዜ ሁላችሁ ባይ